ሰላም ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ጥቅምት 6 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የትግራይ የሰላም ኃይል በሚል የሚታወቀው ስብስብና 3 የትግራይ ፓርቲዎች የትግራዩን የታጣቂዎች ተቃውሞ እንደሚደግፉ ማስታወቃቸውን ከሰሞኑ በህዳሴ ግድብ ምክንያት በኢትዮጵያ ላይ ዛቻ አዘል ንግግር ያደረጉት የግብፁ ፕሬዝዳንት አልሲሲና የሱዳን ጦር መሪው አብዱል ፈታህ አልቡርሃን በካይሮ መገናኘታቸውን እንዲሁም ህብረተሰቡ በማህበራዊ መተግበሪያዎች ከሚደርሱ መጭበርበሮች ራሱን እንዲጠብቅ ስለተሰጠው ማሳሰቢያ ጨምሮ ሌሎች ጉዳዮችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የትግራይ የሰላም ኃይል በሚል የሚታወቀው ስብስብና 3 የትግራይ ፓርቲዎች የትግራዩን የታጣቂዎች ተቃውሞ እንደሚደግፉ አስታወቁ። በትግራይ ክልል እየተካሄደ ባለውና 4ኛ ቀኑን በያዘው የታጣቂዎች ተቃውሞ መቀሌን ጨምሮ የክልሉን ትላልቅ ከተሞች የሚያገናኙ መንገዶች ተዘግተዋል። ይህን የታጣቂዎችን ተቃውሞ አስመልክቶ በክልሉ የሚንቀሳቀሱ የፖለቲካ ድርጅቶች ፖለቲከኞችና ሌሎች አካላት አስተያየትና አቋማቸውን እያንጸባረቁ ነው። በምርጫ ቦርድ የተሰረዘው የህወሓት ቡድን ራሳቸውን ከኮር በላይ ብለው ከሚጠሩ አካላት ጋር በመተባበር የክልሉን ጊዜያዊ አስተዳደር ማፍረሱን በመቃወም ወደ ትግል የወጡት የትግራይ የሰላም ኃይል አባላት በዚህ ጉዳይም መግለጫ አውጥተዋል። መግለጫው የህግ በላይነት ይከበር፣ ዲዲአር ለታጋይ እንጂ ለካድሬ መጠቀሚያ መሆኑ ይቁም፣ የትግራይን ህዝብ አንድነት የሚበትን እንቅስቃሴ ይቁምና ሌሎች ጥያቄዎችን በሰላማዊ መንገድ ብናነሳም ይህ ስላልተሳካ ለትግል ወደ በረሃ ወርደናል ያለ ሲሆን እነዚህ ጥያቄዎች የሚመለሱት ደግሞ አሁን በስልጣን ላይ ያለው ቡድን በህዝብ በተመረጠ መንግስት ሲተካ ነው ብሏል። በመሆኑም እያካሄዳችሁት ያለውን ሰላማዊ ሰልፍ አጠናክራችሁ ቀጥሉ ሲል ለታጣቂዎቹ ጥሪውን አቅርቧል። አረና ትግራይ ፓርቲ በበኩሉ የታጣቂዎቹን ጥያቄ መደገፍና መረዳት ብቻ ሳይሆን ከታጣቂዎቹ ጎን ሆኖ እንደሚታገል ዛሬ ባወጣው መግለጫ ይፋ አድርጓል። የትግራይ ህዝብ የዲያስፖራው ማህበረሰብ የፖለቲካ ፓርቲዎችና ሲቪክ ማህበራትም የታጣቂ ኃይሉን ተቃውሞ ደግፈው አብረው እንዲታገሉም ጥሪ አቅርቧል። በተመሳሳይ ሳልሳይ ወያነ ትግራይ በትግራይ ጦርነት ከማስቀረት አኳያ ሰሞኑን እየተካሄዱ ያሉ ሰልፎች መበርታት እንዳለባቸውም ገልጿል። የትግራይ ዲሞክራሲያዊ ፓርቲ በበኩሉ ንቅናቄው መሪ የሌለውና ክፍፍሉ የበዛ በመሆኑ ፓርቲያቸው እንደማይደግፈውና ወደ እርስ በርስ ግጭት ሊያመራ ይችላል የሚል ስጋት ያለው መሆኑን ለአዲስ ማለዳ ገልጿል። ከሰሞኑ በህዳሴ ግድብ ምክንያት በኢትዮጵያ ላይ ዛቻ አዘል ንግግር ያደረጉት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የሱዳን ጦር መሪው አብዱል ፈታህ አልቡርሃን በካይሮ ተገናኙ። የአባይ ወንዝን ካለኔ ፍላጎት ኢትዮጵያ ልትጠቀም አይገባትም የሚል አቋም የምታንጸባርቀው ግብጽ ከቀናት በፊት በመሪዋ አብዱል ፈታህ አልሲሲ በኩል ህዳሴ ግድብን በሚመለከት በተደረገ ንግግር እርምጃ እንወስዳለን የሚል ዛቻ አስተላልፋ ነበር። ፕሬዝዳንት አልሲሲ በዛሬው ዕለት ደግሞ ሱዳንን ወደ እርስ በርስ ግጭት የከተተውን የአንዱን ወታደራዊ ክንፍ መሪ ሌተናል ጀነራል አልቡርሃንን ካይሮ ጠርተው አነጋግረዋል። በዚህም በአባይ ውሃና በሱዳን ቀውስ ዙሪያ መነጋገራቸውንና በአባይ ውሃ ላይ የሚወስድን ማንኛውም የተናጠል እርምጃ እንቃወማለን ማለታቸውም ተዘግቧል። ይህም ግብጽ በህዳሴ ግድብ ላይ በተደጋጋሚ የምታንጸባርቀው አቋም ሲሆን ኢትዮጵያም ይህን ፍላጎት ሉዓላዊነትን መዳፈር ስትልም አጣጥለዋለች። የህዳሴ ግድብ ተጠናቆም ጭምር ዛቻና ወቀሳውን ያላቆሙት አብዱል ፈታህ አልሲሲ የአባይ ወንዝን በተናጠል የመጠቀም ፍላጎታቸው ባለመሳካቱ ነው የኢትዮጵያን ውሳኔ የተናጠል እርምጃ በሚል የሚከሱት የሚል ምላሽ ከኢትዮጵያ በኩል ይሰጣል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካ የመካከለኛው ምስራቅና የአረብ ሀገራት ከፍተኛ አማካሪ ማሳድ ቡሎስ ዶናልድ ትራምፕ የህዳሴውን ግድብን ዋነኛ ጉዳያቸው አድርገው እየተመለከቱት እንደሆነ ለአል አረቢያ ሚዲያ መናገራቸውንም ዘግበን ነበር። እንዲሁም አማካሪው የግብፁን ፕሬዝዳንት አብዱል ፈታህ አልሲሲንና የኢትዮጵያን ጠቅላይ ሚኒስትር ዶክተር አብይ አህመድን ለማገናኘት እየሰሩ መሆኑን ጠቁመዋል። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድ ወደ ፖርት ሱዳን የሚያደርገውን በረራ
ከትላንት ጥቅምት 5 ቀን 2018 ዓ.ም ጀምሮ ዳግም ማስጀመሩን አስታውቋል። አየር መንገዱ ወደ ፖርት ሱዳን ከጥቅምት 5 ቀን ጀምሮ በቀን አንድ ጊዜ በረራ እንደሚያደርግ ገልጾ በቀጣይ ከጥቅምት 22 ቀን 2018 ዓ.ም ጀምሮ ግን በረራዎቹን በቀን ወደ 2 ጊዜ እንደሚያሳድግም ጠቁሟል። በማህበራዊ መተግበሪያዎች ከሚደርሱ መጭበርበሮች ራሱን እንዲጠብቅ ለህብረተሰቡ ማሳሰቢያ ተሰጠ። በማህበራዊ የመገናኛ መተግበሪያዎች አማካኝነት የማጭበርበር ወንጀሎች ፈጽመዋል የተባሉ አካላት በህግ እንዲጠየቁ እየሰራ መሆኑን የፋይናንስና ደህንነት አገልግሎት አስታውቋል። አንዳንድ በማጭበርበር ድርጊት ላይ የተሰማሩ ሰዎች ከግለሰቦች እውቅናና ፈቃድ ውጪ በሞባይሎቻቸው ውስጥ በመግባት የግለሰቦቹን የማህበራዊ መገናኛ መተግበሪያዎች እንደ WhatsApp እና Telegram የመሳሰሉት ሚስጥራዊ መረጃዎች በመስረቅ የገንዘብ ማጭበርበር ድርጊት ላይ እየተሳተፉ ይገኛሉ ብሏል። ግለሰቦቹ የማህበራዊ መገናኛ መተግበሪያዎችን ከተቆጣጠሩ በኋላ እውነተኛ የአካውንት ባለቤት በመምሰል በግለሰቦቹ ስልኮች ተመዝግበው ለሚገኙ ቤተሰቦች፣ ዘመዶች፣ ጓደኞችና የሥራ ባልደረቦች ገንዘብ እንደተቸገሩ የሚገልጽ የጽሑፍ መልእክት በመላክ ለዚሁ የማጭበርበር ዓላማ ወደ ተዘጋጀ የባንክ አካውንት እንዲላክላቸው ያደርጋሉ ብሏል። የፋይናንስ ደህንነት አገልግሎት የደረሱትን ጥቆማዎችን መሰረት በማድረግ በወንጀል ድርጊቱ ላይ የተሳተፉ አካላትን በመለየትና በመከታተል በህግ ተጠያቂ እንዲሆኑ ከሚመለከታቸው ባለድርሻ ተቋማት ጋር በቅንጅት እየሰራ መሆኑን አስታውቋል። ህብረተሰቡም ይህን የማጭበርበር ድርጊት ለመከላከል ወደ ስልኩ ለሚደርሱ መልእክቶች ምላሽ ከመስጠት አስቀድሞ በተለያዩ መንገዶች የመልእክቱን ትክክለኛነት በማረጋገጥ ተገቢውን ጥንቃቄ እንዲያደርግም አሳስቧል። እንዲሁም ከሚመለከታቸው ተቋማት የሚተላለፉ የጥንቃቄ መልእክቶችን በመከታተል ራሱን ከወንጀል ድርጊቶች እንዲጠብቅና ወንጀል ተፈጽሞ ሲገኝም ለህግ አስከባሪ አካላት እንዲያሳውቅ አገልግሎቱ ጥሪውን አቅርቧል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በደሴ ከተማ በአሰቃቂ ጥቃት የተገደለችው የሊዛ ደሳለ ቤተሰቦች ፍትህ እንዲሰጣቸው መጠየቃቸውን፣ ቀይ ባህርን ደህንነት ለማጠናከር የሶማሊላንድ የየመንና የጅቡቲ የባህር ጠረፍ ከፍተኛ አዛዦች በጅቡቲ ተገናኝተው መወያየታቸውን ጨምሮ ሌሎች መረጃዎችን ዘነበህሉ ይዟል። ተከታትለን መለስ አብራችሁ ቆዩ። በአክሱም ዩኒቨርሲቲ ጤና ሳይንስ ኮሌጅ በደረሰ የእሳት አደጋ በሚሊዮኖች የሚገመት ንብረት መውደሙ ተገለጸ። በአክሱም ዩኒቨርሲቲ ጤና ሳይንስ ኮሌጅና አጠቃላይ ስፔሻላይዝድ ሆስፒታል መንስኤው ባልታወቀ ምክንያት ትናንት ረቡዕ ከሰዓት 7:30 ገደማ ሰዎች ለምሳ ሲወጡ እሳት ቃጠሎ ተነስቶ በንብረት ላይ ጉዳት መድረሱን የአክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር ጸጋዬ ተክለሃይማኖት ተናግረዋል። በእሳት አደጋው በሆስፒታሉ የሚገኝ ዋና መድኃኒት መጋዘን ውስጥ የነበሩ በሚሊዮኖች የሚገመቱ የሕክምና መሳሪያዎችና ግብአቶች በቃጠሎ መውደማቸውን ዶክተር ጸጋዬ አክለው በተጨማሪም ከተማው ላይ የእሳት አደጋ መኪና ባለመኖሩ ችግሩ መባባሱን ገልጸዋል። አክሱም ኤርፖርት ላይ የሚገኘው የእሳት አደጋ መኪና የኦፕሬሽን ስራ ላይ በመሰማራቱ ቶሎ መድረስ ባለመቻሉ የወደመው ንብረት መቀነስ አለመቻሉን ገልጸዋል። እሳት አደጋው በዩኒቨርሲቲው ሰራተኞች፣ የጤና ሳይንስ ተማሪዎች፣ የአክሱም ከተማ ጸጥታ አባላት፣ የአክሱም ከተማ ማዘጋጃ ቤት፣ የአክሱም ከተማ ወጣቶች፣ ፌደራል ፖሊስ እንዲሁም የኢትዮጵያ አየር መንገድ እሳት አደጋ ሰራተኞች በመሆን አደጋውን መቆጣጠራቸውን ገልጸዋል። አክለውም በአሁኑ ሰዓት ሆስፒታሉ በደረሰበት አደጋ ምክንያት ከባለድርሻ አካላት እንዲሁም ከጤና ሚኒስቴር ድጋፍ እንዲያገኝ ጥሪ ያቀረቡ ሲሆን አሁን ላይ የአደጋው መንስኤ በመጣራት ላይ ይገኛል ሲሉ ዶክተር ጸጋዬ ተክለሃይማኖት ጨምረው ተናግረዋል። በደሴ ከተማ በአሰቃቂ ጥቃት የተገደለችው የሊዛ ደሳለ ቤተሰቦች ፍትህ እንዲሰጣቸው ጠየቁ። መስከረም 28 2018 ዓመተ ምህረት ሞባይል ስልክ ለማሰራት ከምሽቱ 1 ሰዓት አካባቢ ከቤቷ የወጣችው ሊዛ በአንድ ሰዓት ውስጥ ጥቃት ተፈጽሞባት መንገድ ዳር ወርቃ መገኘቷ ይታወቃል። ሊዛ ለሕክምና እርዳታ ወደ ደሴ ሪፈራል ሆስፒታል ብትወሰድም ሕይወቷን ማትረፍ አለመቻሉ ተገልጿል። አባቷ መምህር ደሳለ ለፍሬ ትበቃለች ብለው በጉጉት ሲጠብቋት የነበረችው ልጃቸው በአሰቃቂ ጥቃት መቀጠፏ እጅጉን እንዳሳዘናቸው ለቢቢሲ ተናግረዋል። የሊዛ የቅርብ ቤተሰብ የሆነችው ራቢያ የሱፍ ሊዛ ጥቃቱ በተፈጸመባት ወቅት የአንገት ሐብሏ የእጅ ስልኳና ጫሟ ተወስዶ እንደነበር ጠቅሳ ጥቃቱ የተፈጸመው ግን ለዝርፊያ እንዳልሆነ ታምናለች። አይኗ፣ ጭንቅላቷና ጀርባዋ ላይ በቦክስ ክፉኛ ድብደባ ተፈጽሞባታል ስትልም ጥቃቱ ከዝርፊያ የዘለለ እንደሆነ አስረድታለች። የሊዛ አባት አቶ ደሳለ በበኩላቸው በልጄ ላይ በቀል የፈጸሙባት ይመስለኛል በማለት የበቀሉ ምክንያት የፍቅር ጥያቄን አለመቀበሏ ሊሆን እንደሚችል ጥርጣሬያቸውን ገልጸዋል። የደሴ ከተማ
ፖሊስ መምሪያ ባወጣው መግለጫ ወጣት ሊዛ በከተማዋ በተለምዶ ሀቢታት ተብሎ በሚጠራው ቦርከና ቀበሌ አካባቢ ባልታወቁ ሰዎች በአሰቃቂ ሁኔታ ግድያ እንደተፈጸመባት አረጋግጧል። የምርመራ ቡድኑ በታክቲክና በቴክኒክ ማስረጃዎችን በማጣራት ወንጀል ፈጻሚውን በቁጥጥር ስር ለማዋል እየሰራ መሆኑን ገልጾ የምርመራ ቡድኑ የደረሰበትን ውጤት ለህዝብ ይፋ እንደሚያደርግ ማስታውቋል። አባቷ መምህር ደሳለም ፖሊስ የምርመራ ውጤቱን ይፋ እንደሚያደርግ ተስፋ እንዳላቸው ገልጸዋል። የባህርን ደህንነት ለማስጠበቅ የሶማሊላንድ የየመንና የጅቡቲ የባህር ጠረፍ ከፍተኛ አዛዦች በጅቡቲ ተገናኝተው ተወያዩ። የሶማሊላንድ የየመንና የጅቡቲ የባህር ጠረፍ ጥበቃ አዛዦች በዚህ ሳምንት በጅቡቲ ከተማ ተገናኝተው በቀይ ባህርና በኤደን ባህረ ሰላጤ የባህር ላይ ደህንነት ዙሪያ ያላቸውን ቅንጅት ለማጠናከር ያለመ ውይይት አካሂደዋል። በጅቡቲ የባህር ጠረፍ ጥበቃ ዋና መስሪያ ቤት በተካሄደው በዚህ ውይይት የሶማሊላንድ አድሚራል አህመድ ሁሬ ሃሬ፣ የየመን አድሚራል ሀሊድ አሊ ሙሐመድ ሳላህ እና የጅቡቲው አድሚራል ዋኤስ ኡመር ቦሬ ተገኝተዋል። በተለይም የስዊዝ ካናልን ከህንድ ውቅያኖስ ጋር የሚያገናኙ ዋና የንግድ መስመሮች በሆኑት በቀይ ባህርና በኤደን ባህረ ሰላጤ ውስጥ የሚከሰቱ የባህር ላይ ዘረፋን፣ ኮንትሮባንድና የአካባቢ አደጋዎችን ለመዋጋት የሚያስችሉ የጋራ የባህር ላይ ጥበቃ ስራዎችንና የመረጃ ልውውጥን በተመለከተ ሰፊ ውይይት ተደርጓል። በሶስቱ አገራት መካከል በባህር ላይ ደህንነት ዙሪያ በመደበኛነት በሚደረጉ ልውውጦችና በጋራ ውሃዎች ውስጥ ለሚከሰቱ አደጋዎች ምላሽ ለመስጠት በሚከናወኑ የተቀናጁ ተግባራት ዙሪያም ተወያይተዋል። በተጨማሪም ከዚህ ቀደም በፈረንሳይ አዘጋጅነት በጅቡቲ ተካሂዶ በነበረውና በቀይ ባህር መተላለፊያ መረጋጋት ላይ ባተኮረው የባህር ላይ ደህንነት ጉባኤ ላይ የተገኘው ውጤት ተጠናክሮ እንዲቀጥል የሚያግዝ ነው። ሆርን ዲፕሎማት ባወጣው ዘገባ መሰረት በጅቡቲ የተካሄደው ይህ ስብሰባ ሶማሊላንድ፣ የመንና ጅቡቲ በዓለም ላይ ካሉት በጣም ስራ የሚበዛባቸውና ስልታዊ ጠቀሜታ ያላቸው የውሃ መንገዶችን ለመጠበቅና የክልላዊ የባህር ላይ አስተዳደር ለማጠናከር ያላቸውን አዲስ ቁርጠኝነት የሚያመላክት ነው ተብሏል። የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለደሰናል መረጃዎችን ሀና ፍስሐ ይዛለች። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ። ከ100 በላይ የፓኪስታን ኩባንያዎች የሚሳተፉበት አምስተኛው የፓኪስታን አፍሪካ የንግድ ልማት ጉባኤና ኤግዚቢሽን በሚሊኒየም አዳራሽ ተከፈተ። የፓኪስታን አፍሪካ የንግድ ልማት ጉባኤ ከዛሬ ጀምሮ ለተከታታይ 3 ቀናት በሚሊኒየም አዳራሽ የሚቆይ ሲሆን ከዚህ ቀደም በደቡብ አፍሪካ፣ በናይጄሪያ፣ ኬንያና በግብጽ መካሄዱ ተገልጿል። በኮንፈረንሱ ከተለያዩ የአፍሪካ ሀገራት የተውጣጡ ከፍተኛ ልኡካንን ጨምሮ 400 የሚደርሱ ተሳታፊዎች እየተሳተፉ ይገኛሉ። በጉባኤው ላይ ንግግር ያደረጉ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ጉባኤው በአፍሪካና ፓኪስታን መካከል የተጀመረውን የኢኮኖሚ ትስስር ያጠናክራል ብለዋል። የኢትዮጵያ የጂኦፖለቲካ አቀማመጥ ኢንቨስተሮች በቀላሉ ወደ አፍሪካ ገበያ ለመግባት ይረዳቸዋልም ነው ያሉት። ኢትዮጵያ እያከናወነች ያለው የማክሮ ኢኮኖሚ ማሻሻያ ማራኪና ሳቢ የኢንቨስትመንት ምህዳር እየፈጠረ መሆኑን ገልጸዋል። እንዲሁም እያከናወነች ያለው የመሰረተ ልማት ግንባታ በኢንቨስተሮች ተመራጭ እያደረጋት ነው ብለዋል። የፓኪስታን ንግድ ሚኒስቴርም ጃም ካማል ካን በበኩላቸው ጉባኤው ፓኪስታን ከአፍሪካ ጋር ያላትን ግንኙነት ለማጠናከር ይጠቅማል ብለዋል። በተለይ ደግሞ ከምስራቅ አፍሪካ ሀገሮች ጋር ያለውን የንግድ ልውውጥ ለማሳደግ ትልቅ ሚና ይኖረዋልም ብለዋል። ከዚህ በፊት ጉባኤው በደቡብ አፍሪካ፣ በናይጄሪያ፣ በኬንያና በግብጽ መካሄዱን በመግለጽ ፓኪስታን ከአፍሪካ ጋር ሁሉን አቀፍ ግንኙነት እንድትፈጥር አድርጓታል ነው ያሉት። ከፓኪስታን የተውጣጣ የንግድ ልኡካን ቡድን በኤግዚቢሽኑ በፓኪስታኑ የተመረቱ የጨርቃ ጨርቅ፣ ግብርና፣ ፋርማሲውቲካል፣ ሕክምና መሳሪያዎችና የስፖርት ምርቶችን ይዘው ቀርበዋል። ብሔራዊ ባንክ የገንዘብ ፖሊሲው ቀስ በቀስ የዋጋ ንረትን ወደ ነጠላ አሃዝ የማውረድ ዓላማ እንዳለው ገለጸ። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የብሔራዊ ባንክ የገንዘብ ፖሊሲ በጥብቅ ዲሲፕሊን የሚመራና የተስተካከለ የሂሳብ አያያዝን በመጠቀምና ቀስ በቀስ የዋጋ ንረትን ወደ ነጠላ አሃዝ ማውረድ ላይ ያተኮረ መሆኑን ተናግረዋል። ዶክተር ኢዮብ ይህንን ያሉት ከአይኤምኤፍና ዓለም ባንክ ዓመታዊ ስብሰባዎች ጎን ለጎን ከዓለም አቀፍ ባለሀብቶች ጋር ውይይት ባካሄዱበት ወቅት ነው። በዋሽንግተን ዲሲ እየተካሄደ ያለው ዓመታዊ ስብሰባ ላይ ከአውሮፓ፣ ከአሜሪካና ከአፍሪካ የተውጣጡ ታዋቂ ባለሀብቶችን ያካተተ መሆኑ ተመላክቷል። በውይይቱም የብሔራዊ ባንክ ገዢ ዶክተር ኢዮብ አጠቃላይ የማክሮ ኢኮኖሚ መረጋጋትን ለማስቀጠል የፋይናንሻል ሴክተሩን ለማዘመንና የባለሀብቶችን እምነት ለማሳደግ የኢትዮጵያ ብሔራዊ ባንክ እያካሄዳቸው ያሉትን ሰፋፊ ጥረቶች በመዘርዘር አጠቃላይ ስለ ኢትዮጵያ የሪፎርም አጀንዳዎች ለባለሀብቶቹ ማብራሪያ ስለመስጠታቸውም ተገልጿል። ኢትዮጵያ እያካሄደች ያለችው የሪፎርም
ስራዎች የዋጋና የፋይናንስ አካታችነትን ለማስፋትና በገበያ ላይ የተመሰረተ የውጭ ምንዛሬ ስርዓትን ለማራመድ ያለመ መሆኑንም አብራርተዋል። የኢትዮጵያ ብሔራዊ ባንክ በዘንድሮ የአይኤምኤፍና የዓለም ባንክ ዓመታዊ ስብሰባዎች ላይ የኢትዮጵያን ዓለም አቀፍ አጋርነቶች ለማጠናከር የፖሊሲ ግልጽነትን ለመፍጠር እንዲሁም ኢትዮጵያን በአፍሪካ ተወዳዳሪና ተመራጭ ኢንቨስትመንት መዳረሻ ለማድረግ የሚያደርገውን ጥረት በሚገባ ያስገነዘበበት መድረክ እንደሆነም ተጠቁሟል። የጋምቤላ ክልል ከ1500 ኪሎ ግራም በላይ ወርቅ ወደ ብሔራዊ ባንክ አስገብቻለሁ አለ። የጋምቤላ ክልል ማዕድን ኤጀንሲ በበጀት ዓመቱ የመጀመሪያ ሩብ ዓመት ከ1500 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ገቢ ማድረጉን አስታውቋል። የጋምቤላ ክልል ማዕድን ኤጀንሲ ምክትል ዳይሬክተር አቶ ኤልያስ ገዳሙ በሩብ ዓመቱ 1500 ኪሎ ግራም ወርቅ ገቢ ለማድረግ ታቅዶ ከቅድ በላይ ማሳካት እንደተቻለ ተናግረዋል። በዚህም 1588 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ተደርጓል ነው ያሉት። ለብሔራዊ ባንክ ገቢ የተደረገው የወርቅ መጠን ከአምናው ተመሳሳይ ወቅት ጋር ሲነጻጸርም የ682 ኪሎ ግራም ብልጫ ማሳየቱ ተመላክቷል። በክልሉ በበጀት ዓመቱ 6000 ኪሎ ግራም ወርቅ ለብሔራዊ ባንክ ለማቅረብ እየተሰራ ስለመሆኑ አብራርተዋል። መንግስት ለዘርፉ የሰጠው ትኩረት ለብሔራዊ ባንክ የሚገባውን የወርቅ መጠን ማሳደጉን የተናገሩት አቶ ኤልያስ የማክሮ ኢኮኖሚ ማሻሻያው ህገወጥ የወርቅ ግብይት እንዲቀንስ ማድረጉንም አመላክተዋል። በክልሉ በዋናነት በ4 ወረዳዎች የወርቅ ማዕድን እንደሚመረት መናገራቸውንም ፋና ዘግቧል። ስትከታተሉት የነበረው የዕለት ሐሙስ ጥቅምት 6 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።